እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልእክት ማስተላለፍ ፈልጋለሁ ለቲክቶከሮች። እንደ እናት መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚል መልእክት ነው። ቢያንስ እንደዚህ አዝላ ያሳደገች እናት ነችና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በእስላም ደግሞ ጀነት ወይንም ጀነት እናት እግር ስር ነችና እባካችሁ ለእናቶች ጥንቃቄ አድርጉ። የዛሬው ይሄ ስለ እናቶች የሚለውን ነገር ያመጣሁት እንዳይደብራችሁ ቤተሰቦች፣ ያው እኛ ጋም በአንዳንድ ጊዜ እንደዚህ ስለሚፈጠር ያው እንድናስተውል በሚለው ነው እንጂ አሁን ላይ አለ ማለት አይደለም ቤተሰብ። እንዲሁም ትናንትና እንግዲህ የቲክቶክ አዋርድ ቦታ ላይ እነ ቤኪ፣ እነ ሄኖክ፣ እነ ዳኒ ብዙዎቹ እነ ብሩክም ነበሩ። እንግዲህ ሀይሚዬን አላየናትም፣ ነገር ግን የሆነች ልጅ ሌላ ልጅ አለች ጥቁር የለበሰች ሀይሚዬ ናት እያላችሁ ታሽቃብጣላችሁ ማለት ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በነገራችን ላይ የብሩክ አለማየሁ በየነ ሚስት ማለት ነው ግርግር ቦታ ላይ አትገኝም። ለምን እንደሆነ ምርጫዋ ነው ባይዘወይ ማለት ነው። ለምን እንደሆነ በጣም ግራ ይገባኛል ማለት ነው። እና ትናንትና አይዶ ነው እንግዲህ እየቆየ ነው ሚስጥር የሚወጣው። እንግዲህ እኔ እንጃ ብሩክ ያለበት ቦታ አትኖርም ለማለት ትንሽ ይከብዳል። ግን እስካሁን ድረስ እኔ አላየኋትም በበኩሌ። ሲቀጥል ደግሞ አሁን ቅርብ ጊዜ ነው ኔትም የመጣው እንደውን የሚያዩት ሀይሚ ናት ብለው የሰራችሁ ሰዎች ጥቁር ልብስ ምናምን ለብሳ እሷ ነች ብላችሁ እንዴ የሌለ እናት የምታከል ጡጧ ራሱ መሬት የሚነካል እንዴ ሀይሚ እንደዛ ናት እንዴ? አይደለችም። እና በጣም ሰሷ ጋማ አትመስልም ጭራሽ ፈጽሞ ማለት ነውና ሳታይዋት እሷ ነች ያላችሁ በሌላ ሰው ገና ለገና በሀይሚ ከተነሳች የሆነ ሰው ይመጣል በሚለው ነገር የተሳሳተ ነገር ባሰሩ ጥሩ ነው ብዬ አስባለሁ። ትናንትና እኔ በቃ ቪዲዮ ላይ ከብሩክ ጋር ብቻ ነው ቪዲዮ ሲሰሩ የማፊ ምሽክላ ማፊ ምናምን መራሃባ እየተባባሉ የሰሩት። በአረብኛ ይቅርታ ምንድን ነው ብላለች ንገሯት፣ ያው ምን እንደሆነ ማለት ነው። እና ይሄን ነው ቪዲዮ የሰራችሁ። እኔ አላየኋትም ቲክታክ አዋርዱ ላይ። በእርግጥ በጣም ብዙ ሰው ተገኝተዋል። በጣም ብዙ ይሄ ነው ያልተባለ ሰው ተገኝተዋል። በስመ አብ አዶናይንማ ሊበሉት ነው የደረሱት፣ ሊበሉት። እኔ ደስ ያለኝ በቃ የሶስቱ ነው የማስተር አብነት ዶክተሩ እና ደግሞ አሁን በቅርብ ጊዜ እንትን ያለው መልእክተኛው ደርባባ የሱ ነው የተመቸኝ ማለት ነው። የእነሱ ነው የተመቸኝ። አዶናይም ያው በማርያም ስም ማርያም ብሎ በመድረክ ላይ የማርያምን ስም አስጠርቷል። እና ብቻ ያው ብዙ ብቻ ሰው በስመ አብ ይገርማል። የሚገርም ነው። ትንሹ ኮምፒውተርም ሲጮህ ነበረ እንዳያችሁት ማለት ነው። ሚኪ ደግሞ ቀጣይ ዓመት እዛ መሀል ላይ መድረክ ላይ ታገኙኛላችሁ። በአሁኑ አልተሳካም ነው ምንድነው ብቻ ብዙ አላየሁም። የሱንም አጫጭር ደቂቃ ነው ኢንስታግራም ላይ እየተለቀቀ ያየሁት። እና በዚያ አጋጣሚ የምልላችሁ ፈልጌ ነው ሀይሚ አልሄደችም ነው ያልኩት። እኔ እስካሁን ድረስ ጭንቅላት ያመነው ምክንያቱም አንድ ቦታ እኔ አላየኋትም። ብሩክንዬ የሆነ ቦታ ብሩክን አይቼዋለሁ እና ከሱ ጋር አብራለች ብዬ ስፈልግ አላገኘኋትም። እንግዲህ ያው የልጅ እናት አይደለች፣ 2 ልጆቹ አሉ እኮ እዛ ያን የሚያክል ቤት እንግዲህ 2 ልጆቹን ጥላት አትሄድም ሀይሚ ብዬ አስባለሁ። ግን ማለት ነው ግርግር ምን ይሰራል? ምንም ጥቅም እኮ የለውም። የምሬ ነው። አንዳንዴ ይሄ ነገሯ ደስ ይለኛል ሀይሚ ማለት ነው። ለምን ብዙ ጊዜ ሰፈሯ ሰርግ ሲኖር አትሄድም። አይዶን ነው ብቻ እንዴት እንደሆነ ባላቅም ከብሩክ ውጭ ብቻ የትም መሆን አትፈልግም። ብቻ ግርም ይለኛል ማለት ነው። ከሱ ጋር ነው አንዳንድ ቦታ የምትሄደው። እዚህ ቦታ ላይ በጣም ወከባ የበዛበት በጣም ብዙ ሰዎች ያሉበት እንግዲህ አይታችኋል እንዴት እንደነበረ እዛ ቦታ ላይ እንግዲህ አላቅም። እየቆየ ቪዲዮ ከወጣ አላቅም እስካሁን ድረስ ግን እኔ ሀይሚን አላየዋትም። እውነት ለመናገር ብሩክን አይቼዋለሁ፣ ሀይሚን አላየውም። ያው እንግዲህ ቆይታ ከወጣች ደግሞ እንኳን ምንም ማድረግ አይቻል። አሁን ላይ ግን ሳታይዋት አየናት ብላችሁ ለምትሰሩ ሰዎች ራሳቸውን ተቆጣጡ። ቢያንስ እንኳን እሷን የሚመስል ሰው እንኳን ብትናገሩ ጥሩ ነው ብዬ አስባለሁ። የኔ ውድ ቤተሰቦች እና የቀብራራው ሚስት ወጣ ማለት አትወድም። ክትት ነው የምትለው ማለት ነው። እና ክትት ነው ማለት የሚመቻት እሱ የሚወደው እንደዛ ነው።
ስለዚህ እንግዲህ የክት ሚስት ናት፣ ምንም ማድረግ አይቻልም። ብቅ ብቅ ማለት ምንም ትርጉም የለውም በነገራችን ላይ ማለት ነው። ክትት እንደዚህ የጨዋ ልጅ ስላላችሁ። ለማንኛውም ይመቻችሁ የኛ ወድ ቤተሰቦች። አጠር ያለች ግጥም ላስገባላችሁ እዚህ ጋር። ሀይሚሻ እንግዲህ ከባሏ ጋር ቤቷ ፈታ ነው እንጂ ውጭ ላይ የሆነ መዞር ምናምን የለም። አሁንማ ባንድ ሆነዋል። ከልጆቿ ጋር ስትጫወት ትቆያለች። ማታ ብሩኬ በጊዜ ይመጣል። አለቀ። እሱ ወንድ ልጅ ነው። ቢያንስ እንደዚህ አይነት ቦታ ላይ ቢወጣ ችግር የለውም። እሷ ብትወጣም እኮ ችግር የለውም። ግን ደግሞ በቃ ደግ አድርጋለች። እንኳን አልወጣች ምን ትሰራለች? ግን በኋላ ደግሞ ወጣ ካየኋትም ደግሞ ምንም ችግር የለውም። እስካሁን ግን ሳታይዋት ስትሰሩባት ስላየው ነው እንደዛ ላይ የቻልኩት ማለት ነው። የኛ ወድ ቤተሰቦች ለማንኛውም እናመሰግናለን። ስለ እናትም እንግዲህ ቲክታከር ላይ በጣም መልእክቱ ገርሞኛል እኔ እግዚአብሔር እና በቃ እኛ የምንሰራው ስራ የወላችሁ ሰው እያየ የሌላ እኛ የነብሩክን እናት በምንዘቀዝቅ ሰዓት ሌላ ሰው ግን የዚህን ያክል ይሰማዋል። አያችሁ አይደለ ምን ያክል እንዳሰብኩት እናንተ። እና አሁን ላይ እየተፈጸመ ነው ማለት ሳይሆን የባለፈ ያደረግነው ነገር እንድንማርበት፣ እንድንቆጠብ፣ እንድናስታውስ ብዬ ነው ያስገባሁበት ማለት ነው። አንዳንድ ነገር ጠቃሚ ነገር ሲኖር ሼር ማድረግ አይደል ቻናል ጥቅሙ። ስለዚህ ለዛ ነው መግቢያ ላይ ጋሼንና ሙሽዬ የባለፈ ቪዲዮ ነው እንዳትሉ ላስገባ የፈለግኩት ነገር ትዝ እንዲላቸው እንደዚህ የሚያደርጉ ሰዎች እንዲያስታውሱ በሚለው ነው ያደረኳቸው። ቅር እንዳይላችሁ በኋላ ማለት ነው። ያለፈ ቪዲዮ አመጣሽ እንዳትሉኝ በሚለው ነው። አመሰግናለሁ የኔ ውድ ቤተሰቦች፣ የኔ ጠንበለሎች ባይ። አረብ ሀገር ሄዶ በጣም የሚያሳዝኑኝ አረብ ሀገር ያሉ ሴቶች ናቸው። በጣም ነው የሚለፉት። ህዝብ ነው እኮ የሚያኖሩት። ቤተሰብ ብቻ አይደለም የሚያኑት በአገር ደረጃ። በተለይ አሁን ወደ ምስራቅ ኢትዮጵያ ብዙ የተጎዳን ሰው እነሱ ናቸው እኮ አየር ላይ የሚረዱት ካላቸው ብር ላይ። አሁን ሶሻል ሚዲያ ላይ ምናልባት ኤሪያ ኦፍ ኢንተረስት ስላልሆነ ነው እንጂ የታመመ ሰው እነሱ ናቸው የሚረዱት። እኔ እነዚህ ማዳም ቤት የሚሰሩ ሴቶች በጣም ነው ማከብራቸው ከልቤ። አይኖሩትም፣ ቤተሰብ ያኖራሉ። ወንድም አለ፣ እህት አለ፣ አካባቢው ላይ ይሄ የሚታመም ሰው አለ፣ የተቸገረ ሰው አለ። እነሱ የሚሰሩትን ስራ ግን ፈጣሪ ብቻ ነው የሚያውቀው። እነዚህ ነገሮች ግን እዚህ ሸክሙን ካላቀለልንላቸው ለውጥ አይመጣም። ሸክሙ የሚመጣው እዛ ሀገር ያሉ ሰዎች ለመለወጥ ረጅም ጊዜ ነው የሚፈጅባቸው። እድሜያቸውን እዛ ነው የሚጨርሱት። ሲመጡ እድሜያቸውን ጨርሰው፣ በተለይ ሴት እህቶቻችን እንደ ሴት ክብሯን አይታ ልጆቿን አይታ ቤተሰብ መስርታ መኖር ትፈልጋለች። ግን ረጅሙን ጊዜ እዛ ስለሚጨርሱ አብዛኞቹ ብሮቻቸውም ይበላሉ። ያለፈላቸው ሰዎች በጣም ጥቂት ናቸው። እንደውም ኦልሞስት ወደ የሉም ቢሄዱ ነው እንትን የሚለው እድሜያቸውን ነው የሚበላው። ስለዚህ እዚህ ያለው ግን ካልረዳናቸው፣ ካልተረዳናቸው ወጣቱን የትም አናደርስም። ለዚህ ነው ሁልጊዜ የበጎ አድራጎት ስራ በጣም እኔ አመቱን ሙሉ መሰራት አለበት የሚል አቋም ነው ያለኝ። ኖት ይሄ ጊዜ ጠብቆ ሰኔ 15 እስከ መስከረም 30 ወይም ጳጉሜ ጥቅምት ድረስ አይደለም። የሰው ልጅ እድሜ ልኩን የበጎ ስራ መስራት አለበት። እኔ የሆነ ነገር ካለኝ አንተ ከሌለ ያንን መርዳት። ለውጥ የሚያመጣው ደግሞ ያ ነው። ችግሮችን ደግሞ እንዴት እንፍታቸው? ችግር አለ፣ በቃ እዚች ሀገር ችግር አለና ምናምን። የባሰ ችግር ግን ስትሰደድ ነው የምታየው። ኢቭን በፕሮፌሽናል ደረጃ የምትሄድ እኮ ብዙ ፈተናዎች ይገጥመዋል። ብዙ ወዳጆች አሉኝ እኔ አሁን ሲሄድ አሁን አረብ ሀገር ላይ ዱባይም፣ ሳውዲም ላይ ኳታርም ማህበረሰቤን አያቸዋለሁ። እውነት ነው በለ የዛ የሚሰሩ ስራዎች እዚህ ቢሰሩ ለውጥ ይመጣሉ ነው።